በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ። የፊንቴክ ኢንቨስትመንት ስራ አስኪያጅ ተከሰሰ። ዛሬ በዚህ ርዕስ ዙሪያ ስለሚናፈሱ ወሬዎችና ያሉት እውነታዎችን አጋራችኋለሁ። እንደምን ሰነበታችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። ይህን ጉዳይ ከዚህ በፊትም በተደጋጋሚ አስጠንቅቄ ትምህርት ሰጥቼም አውቃለሁ። ፊያንስ፣ ቲያንስ፣ ኤምኤንጂ የተባሉ በርካታ የማታለያ መንገዶች ብዙውን ኢትዮጵያዊ አታለው ዘርፈው ተሰውረዋል። አሁን ደግሞ መኪና ያለወለድ ከውጭ አስመጥቼ አስረክባችኋለሁ በሚል ፊንቴክ ኢንቨስትመንት ግሩፕ የተባለ ድርጅት አቋቁሞ የነበረው ሰው መከሰሱን ሰምተናል። ይህ ግለሰብ ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎችን በማስመጣት እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው አቶ ዳንኤል ዮሐንስ ክስ ተመስርቶበታል ነው የተባለው። ይህ ተከሳሽ ለጊዜው ካልተያዙ ተጠርጣሪ ግብረ አበሮቹ ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች ዳታ በማሰራጨት መግለጽ የሚገባቸውን ነገር በመደበቅ የማታለል ወንጀል ሰርተዋል ተብለው ነው የተከሰሱት። በዚህም መሰረት በ2013 ዓ.ም በመጀመሪያ ሄሎ ታክሲና ሄሎ መኪና የተባሉትን ድርጅቶች ካቋቋመ በኋላ ድርጅቱ የታክሲ ስራን ለማዘመን ዘመናዊ መኪኖችን ከሀገር ውስጥ አቅራቢዎችና ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣን በወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭተዋል ተብሏል። በክሳቸው ላይ በመረጃው መሰረት ከ5000 በላይ የሚሆኑ ግለሰቦች ተከሳሽና የተከሳሽ ድርጅት በተለያዩ በመንግስት በግልና በማህበራዊ ሚዲያዎች የተሰራጨ ማስታወቂያን በመመልከት ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበትን ታክሲ ገንዘቡን በከፈላችሁት በ3 ወር ውስጥ እናስረክባችኋለን በማለት 60 ሺህ ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25% ይህም 247500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥልባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲያመቻቸው ውል በማርቀቅና በድርጅቱ በተረቀቀው ውል ላይ እንዲፈርሙ ማድረግ የሚል ክስም ተጨምሮበታል። ከዚህ በተጨማሪ የመኪኖቻቸውን ቻንሲና ሞተር ቁጥር ስለመጣ ፈርማችሁ ሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና ቻንሲ ቁጥር ላይ ፈርመው እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሲያስረክብ ድርጅቱን ዘግቶ መሰወሩ በክሱ ላይ ተጠቅሷል። ይህንን ወንጀል ለመፈጸም እንዲያመቻቸው ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት በተሽከርካሪ አስመጭነት፣ የተሽከርካሪ መለዋወጫ መቆጣጠሪያ መሳሪያዎችንና ጌጣጌጦችን አስመጭነትና የተሽከርካሪዎች አካላትና ተሳቢዎች አስመጭነት በሚል 7 ሚሊዮን ብር ካፒታል በማቋቋም ከአዲስ አበባ ንግድና ኢንዱስትሪ ቢሮ በግንቦት 3 2016 ዓ.ም የንግድ ፍቃድ ያወጡ መሆኑ ድርጅቱም የኤሌክትሪክ መኪኖችን በቀጥታ ከቻይና BYD ኩባንያ በማስመጣት በጠቅላላ ዋጋ 1,900,000 ብር ለደንበኞቹ በ50 በመቶ ወይም 950,000 ብር ቅድሚያ ክፍያና ቀሪው 50 በመቶ በዱቤ ሽያጭ ወደ ሀገር ውስጥ በማስገባት ለደንበኞቹ በማስረከብ ላይ ይገኛል። ማንኛውም ተቋም ያላደረገውን ቀሪውን 950,000 ብር ወይም 50 በመቶ ያለወለድ በ5 ዓመት ውስጥ ከፍለው የሚጨርሱበትን አሰራር በመዘርጋት የመኪና ባለቤት ሊያደርጋችሁ ተዘጋጅቷል። ስለዚህ ተመዝግበው በ3 ወር ውስጥ የመኪና ባለቤት ይሁኑ የሚሉ ማስታወቂያዎችን በማሰራት በርካታ ሰዎችን አታለዋል ተብሏል። እንግዲህ በክሱ ላይ በኦሮሚያ ባህል ማዕከል በስካይላይት ሆቴል በመስቀል አደባባይና በወዳጅነት አደባባይ እንዳስረከቡ የሚያሳዩ ቪዲዮና ፎቶ በመልቀቅና በማሳየት እስካሁን ከ450 በላይ መኪኖችን ለተመዝጋቢዎች ያስረከበ መሆኑን አሁንም ለደንበኞቻችን ለማስረከብ ወደ 400 መኪኖች ወደ ሀገር ውስጥ እያጓጓዝን እንገኛለን። ኑና ከፍለው ቀሪውን 950 ሺህ ብር ያለወለድ እየከፈሉ የመኪና ባለቤት ይሁኑ። ለመኪናው ለ5 ዓመት ዋስትና እንሰጣለን። ድርጅታችን ከፀሐይ ኢንሹራንስ ጋር የኢንሹራንስ ውል ገብቷል። ከባንክ ጋር እናገናኛለን በማለት የተለያዩ ማስታወቂያዎችን በታዋቂ ግለሰቦች
ታዋቂ አርቲስቶች፣ ቲክቶከሮችና የመንግስት እንዲሁም የግል ሚዲያ እንዲሁም የራሳቸውን ሚዲያ ጨምሮ የተለያዩ ማህበራዊ ሚዲያዎችን በመጠቀም ማስታወቂያን በማሰራጨት በርካታ ሰዎች በተከሳሽና በተከሳሽ ድርጅት የተሰራጨውን ትርፋማ የምትሆኑበትን ዘመናዊ ኤሌክትሪክ መኪና እናቀርባለን የሚል አማላይና አሳሳች ማስታወቂያዎችን በመመልከት በርካታ ግለሰቦች ወደ ድርጅቱ ሂደው በመመዝገብ ቅድመ ክፍያ 950 ሺህ ብር ከከፈሉ በኋላ በማስታወቂያ ላይ ከተነገረው ገንዘብ ወይም ከ950 ሺህ ብር በተጨማሪ እሴት ታክስ በሚል 285 ሺህ ብርና ለቦሎና ለታርጋ ተብሎ ከ130 ሺህ ብር በላይ እንዲከፍሉ አድርገዋል ሲል አቃቢ ሕግ በክስ ዝርዝሩ ላይ አመላክቷል። በአጠቃላይ 1,365 ሺህ ብር በማስከፈል በ3 ወር ውስጥ መኪና እናስረክባለን በማለት በተከሳሽና በተከሳሽ ድርጅት በረቀቀው ውል ላይ እንዲፈርሙ በማድረግ እንዲሁም በ3 ወር ውስጥ መኪና እናስረክባቸዋለን በማለት ከ1430 በላይ ግለሰቦችን በመመዝገብ ከእያንዳንዱ ተመዝጋቢ ከብር 950 ሺህ ብር እስከ 1.86 ሚሊዮን ብር በላይ ሰብስበው 100 መኪኖችን ለራስ ግብረ አበርና የጥቅም ተጋሪ ለሆኑ ግለሰቦች ብቻ አስረክበው ሳለ በሚዲያዎች ከ500 በላይ መኪኖችን አስረክበናል በማለት አሳሳች መረጃዎችን በመናገር ግለሰቦች ቀርበው እንዲመዘገቡና ገንዘብ እንዲከፍሉ ሲያደርግ ነበር በሚል 19 ተደራራቢ ክሶች ተመስርተውበታል። ከዚህ ድርጅት ጋር በተያያዘ ታዋቂው የማስታወቂያ ባለሙያ ሰራዊት ፍቅሬ፣ ታዋቂው አርቲስት ዳንኤል ተገኝና ሰለሞን ቦጋለ እንዲሁም ይገረም ደጀኔ ከቲክቶከር ደግሞ መንሱር ጀማል ከበጎ አድራጎት ሰራተኛው ደግሞ ካሊድ መሐመድ ይገኙበታል። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እጅግ ሳቢ አጓጊና አስደሳች የሆኑ ጥቅሞችን በማምጣት ለማታለል በሚሞክሯችሁ ጊዜ ከጀርባ የተደገሰ ሴራ ስለሚኖር ነገሩን ቆም ብሎ ማሰብ ማጤን ያስፈልጋል። አያ በሬ ሆይ ሳሩን አየህና ገደሉን ሳታይ እንዳይሆንባችሁ መሰል የማታለያ መንገዶች ሲገጥሟችሁ በደንብ ማጤን ማሰላሰል ያስፈልጋል። ያለንበት ዘመን እጅግ አደገኛ ዘመን ነው። ከዚህ በተሻለና በረቀቀ መንገድ የማታለያ መንገዶችም ሊመጡ እንደሚችሉ መጠርጠሩ አይከፋም። በዚህ አጋጣሚ ያለ አግባብ ገንዘባቸውን የተበሉ ግለሰቦች የለፉበት ሐቃቸው እንዲመለስላቸው በመመኘት ሌቦችም በስራቸው ልክ ቅጣት እንዲያገኙ ያለ አግባብ የተያዙ ካሉም ደግሞ ንጽህናቸው ታይቶ ወደ ቤታቸው እንዲመለሱ ፍላጎታችን ነው። አዘውትራችሁ ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ይህ አቤ ስታር ዩቲዩብ ቻናል ነው። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። የዛሬውን አበቃን።